ለወላጆች ከእግዚአብሔር በታች ምስጋና ይገባል። እቀብኒ ባህራ ወልኪ ልቡሳነ ብርሃን በሉ እስኪ እቀብኒ በሉ። እቀብኒ ባህራ ወልኪ ልቡሳነ ብርሃን ከመ ኢይቅረቡ ሀቤ ሰራዊተ መስቴማ ጽሙታን። በክርስቶስ ፍጹም ሰላም በድጋሜ እንደምን አደራችሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህንን ቃል የተናገረው ኢትዮጵያዊ ደራሲ ነው። እመቤታችን በሚያመሰግንበት የምስጋና ክፍል በሰዓታቱ መጨረሻ ወደ ኪዳኑ መሄጃ ላይ ሴብ ጸጋኪ ተብሎ በሚጠራ ቤተክርስቲያናችን አስተምሮ ክፍል የተቀመጠ ቃል ነው እና ደራሲው ምን አለ? ስለ ድንግል ማርያም ሲናገር እቀብኒ ባህራ ወልድኪ ሰራዊተ ልቡሳነ ብርሃን። እቀብኒ ባህራ ወልድኪ ልቡሳነ ብርሃን፣ ብርሃንን በለበሱ በልጆችሽ ወታደሮች ጠብቂኝ ይላል። በልጅሽ ወታደሮች ጠብቂኝ። እዚህ ላይ እንግዲህ ልጅ የተባለው ኢየሱስ ክርስቶስ ነው። ወታደር የተባሉት ደግሞ የማያንቀላፉ ሁል ጊዜ የሰው ልጆችን ለመጠበቅ የሚላኩ የሚፈጥኑ የእግዚአብሔር አገልጋይ መላእክት ናቸው። እና ደራሲው ምን አለ? እቀበኒ ባህራ ወልድኪ ልቡሳነ ብርሃን። በጣም የሚያስደንቅ ነው። ብርሃንን በለበሱ ነው የሚለው። የሰው ልጅ ልብስ፣ የሰው ልጅ ችግር በዚህ ምድር ላይ አንደኛው ችግር መቼም ምግብ ነው። ሌላው ደግሞ ልብስ ነው። ጌታችን ኢየሱስ ክርስቶስ በዚህ በመጣ ጊዜ ይሄ ችግር ቋሚ እንደሆነ ስለተረዳ ለሰው ልጆች በአንቀጸ ብፁዓን ላይ ሲያስተምር ስለምትበሉት ስለምትጠጡት አታስቡ። ልብስ ከመብል ሰውነት ከሁሉም በላይ ሰውነት ነው የሚበልጠው፣ ነፍስ ነው የሚበልጠው፣ አታስቡ ብሎ ማቴዎስ ወንጌል ከምዕራፍ 5 ጀምሮ እስከ 8 ባለው በሚያስተምርበት አንቀጸ ብፁዓን ላይ ይህንን አስፍሮታል። ስለዚህ እዚህም ላይ ደራሲው የሚናገረው እግዚአብሔርን የሚያመልኩ እግዚአብሔርን የሚያምኑ በዚህ ምድር ላይ የሚያስጨንቃቸው አንዳች የልብስ ሁኔታ የለም፣ አንዳች የምግብ ሁኔታ የለም። ለምን? ልብሳቸው ብርሃን ነውና። ዛሬ ስፒከር ምን ሆኖ ተፈታተነ? እቀብኒ ባህራ ወልድኪ ልቡሳነ ብርሃን፣ ብርሃንን በለበሱ በልጅሽ ወታደሮች ጠብቂኝ። ወገኖቻችን ዛሬም በማይታይ እልፍ አእላፋት ሰራዊት እንደምትጠበቁ ታውቃላችሁ። እግዚአብሔር ሁላችንም የምናየውን ስናልፍ የማናየውን ሁሉ ከክፉ እየጠበቀን እንዳለ በእግዚአብሔር ወታደሮች በማናያቸው በማይታዩት እየተጠበቅን እንዳለ ታውቃላችሁ። ስለዚህ ሁላችንም ምን ማለት አለብን? ድንግል ማርያም ሆይ በልጅሽ ወታደሮች ሰራዊቶች በምንወጣበት በምንገባበት ጊዜ ከክፉ እንዲሰውረን፣ ዓይናችን ክፉ እንዳያይ፣ ጆሮአችን ክፉ እንዳይሰማ ጠብቂን፣ አስጠብቂን፣ አማልጅን ማለት ይጠበቅብናል ማለት ነው። ምክንያቱም በዚህ ምድር ላይ ከድንግል ማርያም መወለድ በፊት ብዙ መከራ ነበረ፣ ስቃይ ነበረ፣ የጨለማ ሕይወት ነበረ፣ የመከራ ዘመን ነበረ። ድንግል ማርያም ከተወለደች በኋላ ግን የሰው ልጅ ከጨለማ ውስጥ ወጥቶ ወደ ብርሃን የሚወጣበት ሆነ። የሰው ልጅ ከመከራ ከስቃይ ወደሚደነቅ ብርሃን ወደ ኢየሱስ ክርስቶስ የሚደርስበት መንገድ ተከፈተ።
ከድንግል ማርያም መወለድ በፊት የሰው ልጆች በሞት ጥላ ውስጥ ነበር የሚኖሩ። ድንግል ማርያም ከተወለደች በኋላ ልጇ ኢየሱስ ክርስቶስ ከሷ ይወለዳል። ከዛ በኋላ በመስቀል ላይ ይሰቀላል። ከዛ በኋላ የሰው ልጆች ሞት ይገላል፣ ለሰው ልጆች ሕይወትን ይሰጣል። ስለዚህ የዓለም ብርሃን፣ የሰው ልጆች የልብ ብርሃን፣ የመወለጃ ምስጢር እናታችን ቅድስት ድንግል ማርያም ነችና በዚህ ቅድም በዝማሬ ሲወለድ ተወልደት እመብርሃን፣ እውነት በእውነት ተወልደት እመብርሃን። እውነት ነው። በዚህ ሰዓት እናታችን የብርሃን እናት ድንግል ማርያም ተወለደች። እውነት በእውነት የብርሃን እናት ድንግል ማርያም ተወለደች። ተወልደት እመብርሃን፣ እመብርሃን። ብርሃን የሰው ልጆች ጥላ የሞት ያጠላበትን ጥላ የሚያበራ ማለት ነው። በጨለማ ውስጥ የሚበራ ማለት ነው። ከዚህ በፊት ድንግል ማርያም በምትወለድበት ጊዜ ያ በጨለማ ጥላ ውስጥ ይኖር የነበረ የሰው ልጅ ከቤት ወደ ደጅ ወጣ። ይህንንም ለማጠየቅ ኢትዮጵያውያን በተለየ ሁኔታ የድንግል ማርያም ልደት ዕለት፣ የእሷ መወለድ ዕለት ሁሉም ሰው ከቤት ወደ ውጭ ወጥቶ ነው በዓሉን የሚያከብረው። ለምን ይመስላችኋል? ለምን ይመስላችኋል? ቤት ጨለማ ነው፣ ቤት ጥላ ነው፣ ውጭ ግን ብርሃን ነው። ውጭ ስንወጣ ብርሃን እናያለን። ስለዚህ የጨለማው ጊዜ እያለፈልን ነው፣ ብርሃን እየወጣልን ነው ማለት ነው። ሌላ ኢትዮጵያዊ ደራሲ ድንግል ማርያም የብርሃን ኢየሱስ ክርስቶስ መወለጃ ሰማይ እንደሆነች ውጭ ወጥተው ሁሉም ሰማዩን ያያል። ሰማዩ ድንግል ማርያም ነች። ደራሲው ምን አለ? ኢያቄም ወሐና ወለዱ ሰማይ ወሰማይ ወሙኒ አስረቀ ፀሐይ። ሰዎች ሁሉ ከቤታቸው ወደ ውጭ ወጥተው ሰማይን ያያሉ። ሰማይ ፀሐይን ያወጣልና፣ ስለዚህ ሁሉም በቤት ወጥቶ ሰማዩን እያመሰገነ ይባል ያሳልፋል። ሰማይ የተባለችው ወላዲተ አምላክ ድንግል ማርያም ነች። ኢያቄም ወሐና ወለዱ ሰማይ ወሰማይ ወሙኒ አስረቀ ፀሐይ። ኢያቄምና ሐና ሰማይን ወለዱ፣ ሰማይ ደግሞ ፀሐይን ወለደ ይላል። ፀሐይ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ክብር ለአምላካችን ይሁን። ፀሐይ ኢየሱስ ክርስቶስ ነው። የፀሐይ መውጫ ደግሞ ድንግል ማርያም ነች። ስለዚህ ሁሉም ኢትዮጵያውያን የፀሐዩን መውጫ ድንግል ማርያምን ለማየት ከቤታቸው ይወጣል። የሞት ጥላ ቤት ውስጥ ጥላ ነው። ከሞት ጥላ ወደ ብርሃን፣ ወደሚደነቅ ብርሃን ለመውጣት ማለት ነው። አንዳንድ ጊዜ ችግር ሲሆን ሰው በደለኛ ኃጢአተኛ ሲሆን ከቤቱ ለመውጣት እኮ ያፍራል። ለሚያየው ሰው ያየኛል ብሎ ይሸማቀቃል። ስንት የኃጢአት ጥላ የኃጢአት ሞት አሸማቋቸው ቤታቸው ውስጥ የዋሉ ደጅ እንዳይወጡ ሰዎች እንዳያዩ የሚያሸማቃቸው ብዙ ሰዎችን እንዳለ ገምቱ። ስለዚህ በዚህ ሰዓትም ቤተ ክርስቲያን ጥሪ የምታቀርበው እግዚአብሔር የሚንቀው ኃጢአተኛ የለም። እቤታችሁ አፍራችሁ የተቀመጣችሁ ኑ ወደ ኢየሱስ ክርስቶስ፣ ኑ ወደ ድንግል ማርያም፣ ኑ ከኃጢአት ጥላ ውጡ፣ ኑ ወደ ሕይወት ኢየሱስ ክርስቶስ ቅረቡ፣ ኑ ቤተ ክርስቲያኒቷን ሕይወት፣ ኑ ቤተ ክርስቲያኒቷን ወቋት፣ ኑ የቤተ ክርስቲያኒቷን ሀብት እዩ። ኑ ከውጭ በተሰጠ ሐሳብ ብቻ ጥላቻን በመመርኮዝ ሌላ ቦታ ምንም ነገር እንደሌለ ሳያዩ በጥላቻ እያደጉ በጥላቻ እየኖሩ ሕይወትን መግፋት መጥፎ ነውና ኑ እዩ፣ ኑ እዩ። በእውነቱ በሰራዊት በብርሃን ሰራዊት የተከበበውን መቅደሱን ኑ እዩ። በብርሃን ሰራዊት የተከበበችውን ድንግል ማርያምን ኑ እዩ። በብርሃን ሰራዊት የተከበበውን ቤቱን እዩ። ወገኖቻችን እጅግ አስደናቂና ግሩም የሆነ ጸጋ ነው ያለን ኢትዮጵያውያን። ይህንን ጸጋ ግን አለማየት አሁንም በሞት ጥላ ውስጥ ያኖራል። በሞት ጥላ ኃጢአት ጥላ የሚሆነው ሞት ነው። ማለት ነው ኃጢአት ነው። በነገራችን ላይ ኃጢአት ጥላ ይሆናል። ይህንን የሞት ጥላ ሊገፍ፣ ይህንን የሞት ድባብ ሊያስወግድ ኢየሱስ ክርስቶስ መጥቷል። ኢየሱስ ክርስቶስ ተወልዷል። ኢየሱስ ክርስቶስ ዙሮ አስተምሯል።
ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ፊት ስለኛ ኃጢአት ለብዙዎች ስለኛ መተላለፍ በመስቀል ላይ ተሰቅሏል። ስለዚህ ታላቁ ሊቅ ዮሐንስ አፈወርቅ ዮሐንስ አፈወርቅ የእሾህ አክሊል የተጎነጎነበትን ራሱ ላይ የገጠሙለትን የእሾህ አክሊል ታዩ ዘንድ ነው ትርአዩ ዘአስተቀጸልው አክሊለ ዘሥወክ ይላል። ኢትዮጵያውያን ኦርቶዶክሳውያን ወደዚህ ቤተክርስቲያን ስትመጡ ልታዩት የምትመጡት ነገር ምንድነው? ምንድነው ይዛችሁ የምትሄዱ? ምንድነው ለነፍሳችሁ የምትነግሯት? ምንድነው ለራሳችሁ የምትነግሯት? ምንድነው ለህይወታችሁ የምትነግሩት? ምንድነው ለኑሯችሁ? ብቸኝነት ይሰማችኋል? ሐዘን ይሰማችኋል? ውስጣችሁ ይከፋል? አትከፉ። ብርሃንን የለበሱ ሰራዊት ከናንተ ጋር ናቸው። አትከፉ። እግዚአብሔር ከናንተ ጋር ነው። አትከፉ። የድንግል ማርያም የምልጃ በረከት ከናንተ ጋር ነው። አትከፉ። ኑ ወደ መቅደሱ። አትከፉ። ከቤታችሁ ውጡና ወደ ቤተ ክርስቲያን ነው። ከቤት ወደ ስራ፣ ከስራ ወደ ቤት፣ ከቤት ወደ ምኝታ፣ ከምኝታ ወደ ሳሎን፣ ከሳሎን ወደ ምኝታ። ይሄ እረፍት አይሰጥም፣ ጥላ ነው። አሁን እዚህ መጣችሁ ስትሄዱ ይህን ቃል ሰምታችሁ አስቀድሳችሁ ስትሄዱ እናንተ በሰማችሁት ልክ ብቻ አይደለም፣ እናንተ ከምትሰሙትና ከምትኖሩት ህይወታችሁ በላይ እግዚአብሔር ለልባችሁ ለእናንተ የሚመጥነውን ይናገራል። እግዚአብሔር ለእያንዳንዳችን ልብ ለኛ የሚመጥነን ይናገራል። እግዚአብሔር ለኛ ማንነታችን መጥፎ እንደማንመኝለት ሁሉ እግዚአብሔር ለኛነታችን የሚያስፈልገንን ያደርጋል። የሚሆነው ግን ከቤት መውጣት ስትችሉ ነው። ከቤት መውጣት ወደ እግዚአብሔር ቤት መምጣት ስትችሉ ነው። ወደ መቅደሱ ስትደርሱ ነው እሱም ይሆናል። እና በብርሃን ሰራዊት የሚጠበቅ ሰው እንዴት ይፈራል? በብርሃን ሰራዊት የሚታጀብ ሰው እንዴት ይደነግጣል? በብርሃን ሰራዊት በየትኛውም ጨለማ ይሁን ብርሃን ይሁን በብርሃኑ ውስጥ ያለ ሰው በፍጹም ምንም የሚያስደነግጠው አንዳች ነገር የለም። ወገኖቻችን መደንገጥ፣ መፍራት፣ መጨነቅ ብቻዬን ነኝ፣ ይህን ነገር እንዴት አድርጌ እወጣዋለሁ፣ ከዚህ በኋላ ለእኔ፣ ከዚህ በኋላ ለእኛ፣ ከዚህ በኋላ አበቃለን፣ ከዚህ በኋላ የሚሆን ነገር የሚለወጥ ነገር የለም የሚል እንዲህ አይነት ድምፅ የሰይጣን ድምፅ ነው። ክርስቲያን በዚህ ምድር ላይ ሲኖር የንጉሥ ልጅ ሆኖ ነው የሚኖረው። ሲያልፍ በሞት ሲጠራ በንጉሱ በአባቱ ቅፍ ስር ነው የሚኖረው። ሀገር አለው። እንዲህ አይነቱ ትልቅ ባለጸጋ፣ እንዲህ አይነቱ ትልቅ ክብር ያለው ክርስቲያን ሰይጣን እየነጠቀ የራሱን ሀሳብ የኛ ሀሳብ በማስመሰል ለኛ የሚጠቅም በማስመሰል ሰዎችን እየጎዳ በገመድ እየሸመቀቀ እየገደለ እያስገደለ እያገዳደለ በጥይት በጭካኔ እንዲገዳደሉ ያደርጋል። ይሄ የሰይጣን መንገድ ነው። የሰው ልጅ አደናቅፎት ካያችሁ ልባችሁ ሊያዝን ይገባል። የሰው ልጅ ተቸግሮ ካያችሁ እያጣጣረ ካያችሁ ልባችሁ ሊያዝን ይገባል። ያ ልብ ካላችሁ እግዚአብሔር አላችሁ ማለት ነው። ያ ልብ ከሌላችሁ ጨካኝ ከሆናችሁ በእጃችሁ ስር የወደቀውን ሰው መውደቁን የምትወዱለት ከሆነ እንዲወድቅ ስቃዩ እንዲበዛ የምትመኙ ከሆነ እንዲሰቃይ የምታደርጉ ከሆነ እሱ የእናንተ ልብ አይደለም፣ የሰይጣን ልብ ነው ያለው ውስጣችሁ ማለት ነው። በሰው ችግር የሚሰቃይ ሰውን ጠልፎ ለመጣል ሰውን ችግር ውስጥ ለመክተት የሚያስብ ልብ ያለው ኦርቶዶክሳዊ ያለው ክርስቲያን የሚለው ብዙ ስለሆነ ማለት ነው ያለው ሰው ካለ እሱ ሰው የሰይጣን ልብ ነው ያለው። የእግዚአብሔር ልብ የድንግል ማርያም ልብ እንኳንስ ለሰው ለእንስሳ ሁሉ ይራራል። አይደለም እንዴ? ለእንስሳ ሁሉ ይራራል። ዕብራውያን ሴት ልጆች ውሃ ሊቀዱ በሄዱ ጊዜ ውሻው ተጠምቶ ሲሰቃይ ከሲወጣ ሲወርድ ውሃ ከባድ ነው። ብዙ ምግብ ሳይበሉ መቆየት ይቻላል። የውሃን ጥም መታገስ ግን እጅግ በጣም ከባድ ነው። ውሻው ሲቸገር
አየችና ራራችላት። እንደ ሀገራችን እናቶቻችን እንደ ሀገራችን ራራችና የሀገራችን እናቶች ናስቲ ግባ ብለው ነው የማያውቁትን ሰው አብልተው አጠጥተው የሚሸኝ። ናስቲ ግባ ዛሬም እኮ ይባላል እኮ ናስቲ ደግሞ ይህን ጨምር ይልስጥህ እንዴ ብለው ነው እኮ የሚሉ። ይኸው ባለፈ በጦርነቱ አንድ ቤታ ሰው ገቡ እነዚህ የሚገሉት ወታደሮች ገቡና እዚያ አንድ እናት የቤት ውስጥ ያለውን እያነሳ ይበላል። ወይ አፈር ነው ልጅ አፈር ይህንንም ልስጥህ ብለው አሉ ይባላል። እና እንዲህ አይነት ልብ ያለው ሰው የክርስትና ልብ የክርስቶስ ልብ ያለው ሰው ድንግል ማርያም እንደዛ ነው ያደረገችው። ያው ሲያስቅለበልብ ሌሎች ሲጨክኑባት አረስጡት እባካችሁ እምቢ አሉ። መጨረሻ ላይ ተዘባበቱባት። ኦኬ መሲህ ወለዳል የሚባለው ካንቺ ይሆናል ብለው ተዘባበቱባት። እሷ ግን የተዘባበቱ ሰዎች ሰምታ ወደኋላ አላለችም። አያችሁ ኦርቶዶክሳውያን በእምነታችሁ ስትኖሩ በሚደርስባችሁ ማንኛውም ነገር ሰዎች ቢዘብቱባችሁ የታወቁ ሰዎች ሊመስሉናል የሆነ ነገር ቢሏችሁ አትቅሩ ከቤተ ክርስቲያን። ድንግል ማርያም መሲሁ ቢወለድ ካንቺ ይሆናል ብለው ዘበቱብኝ ብላ ልታደርገው ከፈለገችው ወደኋላ አላለችም። እንዲሁም የለበሰችውን ጫማ አውልቃ በጫማዋ ውሃውን አስተያየቱ ለጽሙ ከልብ ለተጠማው ውሻ በመቅጃ ያላቸው ጨክነው ሲሄዱ በጫማው አውልቃ ጠጣችሁ። ይሄ ልብ ካላችሁ የድንግል ማርያም ልጆች ናቸው። ክርስትና በጣም ከፍ ያለ ነው ወገኖች፣ በጣም ከፍ ያለ እንዴ! እስቲ ጥናት አድርጉ እስቲ ኦርቶዶክሳውያን። መቼስ ሌሎች ውስጥ በየአዳራሹ የኛ ጸጋ ትልቅ ስለሆነ ኢትዮጵያውያንን ወገኖቻችን እንዲጠሉ ገንዘብ እየሰጡ በአዳራሹ ውስጥ እየተሰለፉ በቃ በማጥላላት በመስደብ ኦርቶዶክስ ቤተክርስቲያን ክርስቶስ እንደማታው ጨለማ እንደሆነ በመስደብ በቃ የጥላቻ ትውልድ ነው ያፈሩ። ትውልዱም ተገንዞ የራሱን አጠገቡ ያለውን የኦርቶዶክስን እምነት ማንነት ሳያጠና ሳይመረምር በዛ ነጮቹ አምጥተው በሰጡት ሐሳብ ሲሳደብ ይውላል። እናንተ ከዚያ ወጡና እዩት እንዴት አይነት የእግዚአብሔር መንፈስ የእግዚአብሔር ሐሳብ በሰው ልጆች ላይ ሲሰራ እንዴት የሰው ልጆችን ሰብዕና ሰው የሚባለው ማንነት እንደሚገነባ እንደሚያሳድግ ይሁት። ድንግል ማርያም እንደዘበቱባት አልቀረችም። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተነገረውን ትንቢት በሉቃስ ወንጌል በማቴዎስ ወንጌል በምዕራፍ 2 ላይ የሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 12 ጀምሮ በሚነገረው የመጽሐፍ ቅዱስ ቃል ባለው ታሪክ መሰረት ወዲያውኑ ያን ውሃ ሰጥታ ወደ ቤቷ እንደሄደች የእግዚአብሔር መልአክ ቅዱስ ገብርኤል ክንፉን እያማታ ወደ ድንግል ማርያም መጣ። ምን ያደርግ? የመሲሁ እናት ልትወይ የመሲሁ እናት ነሻ ብለው የዘበቱባትን እውን ሊያደርግ እግዚአብሔር ልጁን ላከ፣ መልአኩን ላከ። ክብር ለስሙ ይሁን። ልቡሳነ ብርሃን ወይ በደንባቶቹ ወይተው ልቡሳነ ብርሃን ከልቡሳነ ብርሃን አንዱ የመላእክት አለቃ በእግዚአብሔር ፊት የሚቆመው በሉቃስ ወንጌል ምዕራፍ 2 ቁጥር 19 ላይ የተጠቀሰው በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ ያለው ገብርኤል እየበረረ ወደ ድንግል ማርያም መጣ። ትጸንሻለሽ አላት። እና ወገኖቼ መልካም በምትሰሩ ጊዜ መልካም ስራችሁን የሚነቅፉባችሁ ሰዎች ካሉ በረከታችሁን አይተውታል ማለት ነው። ያ የሚናገሩት በረከት ከእናንተ ጋራ ነው። በዚህ ቤተክርስቲያን በትንሹ በትልቁ ሌላም ቦታ ስራ ስትሰሩ በረከት ከእናንተ ጋር እንደሆነ ልታስቡ። እገሌ እንዲህ ያለች እንዴ ለምንድን ነው ቤቴ አርፌ አልቀመጥም እንዴ? ምን አጋፋኝ ከነሱ? ምን አነጋገረኝ ከነሱ? ይሄ የሰይጣን ድምፅ ነው። ይሄ ተስፋ የመቁረጥ ድምፅ ነው። ምን አጋፋኝ? ለምን ሄዳል? ድንግል ማርያም እንደዚህ ያለችን እንደዚያ በትል ሮማ አናውቅም። የእግዚአብሔር ሐሳብ ነው። ግን ምናልባትም ከኢየሱስ ክርስቶስ የመወለድ ዓለሙ አስተንፈሰ ዋጼ ነው ወይ ረከበ ወሰብረ ማዛዚያኪ ወይ ረከበ ከማኪ እንዳንቺ ያለ ሁሉ አሻተተ። ዓለሙን ሁሉ እግዚአብሔር አየ። በአንድ ጊዜ ማየት ይችላል? አይችልም? ይችላል።
ዛሬ ጉግል እንኳን ሲያየን ይውላል ባቁ እንኳን ልባችን የፈጠረው ዓለሙ ሁሉ አየ፣ ሴቶቹ ሁሉ አየ። እግዚአብሔር እንደ ድንግል ማርያም ያለ አላገኘም ነው የሚለው። ወይ ረከበ ማወሰብረ ማዛዝ ያቂ ወይ ረከበ ዘከማይ እንዳንቺ ያለ መዓዛው የተወደደ ነው ያላት። ያንን በማድረጓ ነው ዛሬ በቤተ ክርስቲያን ስትሰሩ ነቀፋ ካለ የተወደደ ነው መዓዛችሁ፣ አትመለሱ ወደ ፍስሩ ለማለት ነው። እግዚአብሔር ስለነበረን ሁሉ ስሙ የተመሰገነ ነው። ከዚህ በላይ ባስተምር በወደድኩ ግን ሰዓታችን ይገድበናል። ቅዱስ ጳውሎስ ስለ ቅዱሳን እየተነተነ ዕብራውያን 11:30 ላይ ስለ ብዙ ቅዱሳን ተንትኖ ብዙ ብናገር ደስ ባለኝ፣ ግን ሰዓት ይገድበኛል እንዳለው ሰዓቴን እዚህ ላይ ላቁመውና እንግዲህ ድንግል ማርያም በመወለዷ ደስ ብሎናል። በእውነቱ እንኳን እንደ ድንግል ማርያም ያለ ቀርቶ በአካባቢ ሰው የሚያስታርቅ የሚሸመግል በአንደበቱ ክፉ የማይናገር ሰው እንኳን ሲወለድ ያስደስታል። የድንግል ማርያም ልደትና የአምላክ እናት የመሆን አምላክን የመውለድ በጣም አስደሳች ስለሆነ እግዚአብሔር አምላካችን በእውነቱ ሊመሰገን ይገባል። ድንግል ማርያም ልትመሰገን ይገባል እና በድጋሚ እንኳን ደስ አላችሁ እላለሁኝ። እናንተንም ደግሞ መልካም የእናቶች ቀን ትላችኋለች ቤተ ክርስቲያን። እናቶች እህቶች፣ ዛሬ ነገ እናት የምትሆኑ መልካም የእናቶች ቀን። እንግዲህ እናትነት ደግሞ ከጥሩ ስብዕና ጋር አብሮ ሲያርግ ደስ ይላል። በእውነት ደስ የሚል እናቶች አሉ፣ ልጆቻቸውን በሞገስ የሚያሳድጉ ቤተ ክርስቲያን እንደሚረዱ አድርገው የሚያሳድጉ ልጆችን አርአያ የሚሆኑ እንደው ይቅርታ አድርጉልኝ፣ ውዳሴ ከንቱ አይደለም፣ እንደ ፍቅር ያለች ፍቅር በእውነቱ እግዚአብሔር ያሳድጋል። ጥሩ አርአያ ናት። እሷ ከመጣች ወዲህ ልጆቻችን ጥሩ እየተሰባሰቡ ወደ ቤተ ክርስቲያን እየመጡልን ነው። የደስ አይልም? በጣም ጥሩ ልጅ ናት። እግዚአብሔር የሚያውቀው ሌሎቻችሁ እንደዚህ በርቱ። መቼም ፍቅር ዝም ብላ ደርሳ እንደዚህ ዘማሪ አልሆነች። እንደዚህ ለቤተ ክርስቲያን ጉጉት ያላት ልጆቹ ስትዛቸው የፍቅርን ያክል እኔ አልሰራውም። እዚህ ቤተ ክርስቲያን ላይ አስተምር ያለው በሚታይ ነገር ግን አልሰራውም። ሆነ ለመናገር ማንም አልሰራም። ማንም ሊከፋችሁ አይገባም። ልጆቹ ከበሮ ሲመቱ እንዴት ሲዘምሩ እንዴት ደስ እንደሚሉ በጣም ትናንት አብረን ያመሸነው እና ይሄ ደግሞ በቃ ሁሉን አቀፍ መሆን እንዲችል ፍቅር ብቻ አሁን አነሳዎች ብዙዎች አሉ። እህቶች እናቶች በጣም የሚሰሩ የሚያገለግሉ በጣም ብዙ ዘማሪያን አሉ። ገሌ አይደለም። ሁሉም እንዳሉ ችሎታ አለው። ሁሉም እንዳሉ እግዚአብሔር ይፈልገዋል። ሁሉም እንዳሉ ጥሩ ነው። ሁሉም በአቅሙ ይሰራል። እግዚአብሔር ሁሉንም ይወዳል። እሷን እንደንትን ያነሳዋት እዚህ ሀገር ተወልዳ እንደዚህ ጎበዝ ስለሆነች ልጆች ከበሮ እንዲመጡ ወደ ቤተክርስቲያን እንዲመጡ ሌሊትኛ ሳንመጣ እኮ መጥተው ቁመው ያስቀድሳሉ። ማህሌት በሚኖርበት ጊዜ ባለዩ ናቸው። እንዲህ አይነቱን መንፈስ እንዲጋባ ማድረግ ከወላጅ ነው የሚጀምረው እና ወላጆች ታገሉ። ትግል ላይ ነው ያላችሁ። ጦርነት ሜዳ ላይ ነው ያላችሁ። ልጆች አሏችሁ። ጦር ሜዳ ፊት ለፊት ነው ያላችሁ። መንፈሳዊ ውጊያና ስጋዊ ውጊያ። ዓለሙ በተለያየ ነገር ከእጃችሁ ማርቆ ሊያወጣ መከራ አይታችሁ የወለዳችኋቸው ልጆች የእናንተ እንዳይሆኑ ሊቭ ሚ አሎን ተይኝ ለብቻዬ እንዲሏችሁ እየሰራባችሁ ነው ያራሳት። ስለዚህ እናንተ መቅደም አለባችሁ እና ትናንት በጣም ደስ የሚል የነበረው የህፃናት የቂርቆስ ህፃናት 1ኛ ዓመት መታሰቢያ በዛ ላይ ደስ የሚል ምሽት ነው ልጆች ያሳለፉት። በጣም የሚደገፍ ነው። ደግፏቸው፣ ያላመጣችኋቸው አምጧቸው። ከኳሱም ከምኑም በፊት መንፈሳዊው ህሊና ሲያድግ ነው ያንን ጥበብ የሚያገኙት እና በጥበብ እንድታሳድጉ እንድትበረቱ ነው። አሁን ለሚቀጥለው